ገባችሁ? ለሁለት ሊያጠቋታል፣ አንድ ለሁለት እሷ ብቻዋን። ኢማጂን ሚዲያ ላይ ለሁለት ሊተባበሩ ጉዳዩ የሚመለከታቸው እሳቸው ሆኖ ሳለ እሷ ነጠላ ለብሳ ነጭ በነጭ አርጋ ቤተክርስቲያን የምትሄድ መስላ መስላ መልአክ መስላ የመጣችሁ እንደ አባት ልክ እሱን ምርጫ እንደሰጠኝ ማለት ነው። እንደ አባት እድሜ ጤና ሰጥቶት ቤት ውስጥ ሊኖር ይችላል እስካለ ድረስ። ከዛ ውጪ ግን ማንም ሰው አይካፈልም። ለምን መሰለክ? አሁን እዚህ ጋር ብዙ ነገር ተወርቷል አይደለ? አንዱም ውስጥ የለውበትም። እኔ አሁን ህዝቡም እንዲያውቅ ወደ ኋላ አትመለሽ። አንድ ጥያቄ ልጠይቅሽ። እስኪ ትጠይቅሽ። እሺ ጠይቂያት። አንድ ጥያቄ ብቻ አጠራብሽ፣ ማብራሪያ ሳይሆን ጥያቄ። ቆይ ሲገስጽሽ አልሰማም አላልሽም? ማን ገጽጾኝ? እሱ ራሱ ቤት ውስጥ ማለት ነው። ጥያቄዋን ስሚያታ መጀመሪያ። ከዛ አብረው ከመጡ ጓደኞችሽ ጋር አብረው ከመጡ ጓደኞችሽ ጋር ሺሻ እንዲህ ዘርግታችሁ ስታጨሱ በፍጹም አትካጂ። ተይ ድራማሽን በቃ አታስመስይ። ይሄ እኮ ጥያቄ አይደለም። ይሄማ ቅድም በቃ ይሄን ያሳርዳለች። ይሄ ጥያቄ አሳርፍልኝ። እኔ ጓደኛም የለኝም። ጓደኛ እንዳለች እዚህን በጠብጣለን። ይልቅ ግድ የለም። አይ እኔ ሰማሰል እሷ ሰማሰል አጠቃለና ቆይ አጠቃለና ቤትን አትቀበይም። ጫቱን በማዳበሪያ ነው አውጥቼ ወንዝ ተጣለው። ቆይ ማጠቃለያ ነው እንደምሽማ ውስጥ። እሺ ማጠቃለያ ቦርሳ ውስጥ እንደተሰሳሽ ውስጥ አሁን ሲጋራ አልተገኘም። እንዳወራድሉን ስጠኝ። እነሱ አሁን እዚህ ጋር ህዝቡ እውነት በተለይ ፊቻ ያለ ህዝብ ስለሚያውቅ እሱን በጣም አጥላልተውታል። ይጥሉኝ ያንን እውነታ ለመደበቅ በዚህ ስሜን በማጥፋት እኔ ስሜን አጠፋ አላጠፋ የሚያቀኛል ይጥሉኝ ነው አይደለም ያላልኩ መላከ ሰላም ምንም አይመለከትሽም። ስለ ህዝብ ጥላቻ ወይ ዝም ልበል? አይመለከትሽም ስለ ህዝብ ጥላቻ። እኔ ህዝብ ይወደኛል፣ የሀገር አባት ነኝ፣ አስተዳድራለሁ፣ በቀደም ያልተጠመቁትን አጠምቃለሁ። እንደወጣ እኔና ፈጣሪ ነን የምናውቀው። ነበርሽ አንቺ? አዎ ነበርኩኝ። እንዲቀና ማጠቃለያ ነው። አሁን ወደ እንትኑ አትመለሽ። ቤቱን መኖር ትችያለሽ። አንቺ ደግሞ አንኖርም። እኔ ተክሌ ቤቴን ነው የምፈልገው። ቤቱ እንዲለቅሽ ያረፈበት ቤቴ ላቤ የድፍን ፊቼ ህዝብ የሚያውቀው ፍርድ ይበልሻ። ቤቴን ነው የምፈልገው። በቃ ፍርድ ቤት ይለየናል። አንተ እኔን አይደለም የካድከው እኮ ፈጣሪህን የካድከው። ሲጀመር ፈጣሪህን የካድክ ሰው ነህ አንተ። እኔ አባቴ ነህ፣ አከብርካለሁ፣ ወድካለሁ። እንደዚህ እንዲሆን ግን አልፈልግም ነበር። ወደዚህም የገፋፋችሁኝ እናንተ ናችሁ። እንደ ውሻ ጥላችሁኝ፣ ጎረቤት 2 ወር ነፍሴን ያተረፉኝ አሉ ማስረጃ ታውቶልኝ ተረድቻለሁ አሉ ማስረጃ ሰጣው። ገባችሁ? ለሁለት ሊያጠቋታል፣ አንድ ለሁለት እሷ ብቻዋን። ኢማጂን ሚዲያ ላይ ለሁለት ሊተባበሩ ጉዳዩ የሚመለከታቸው እሳቸው ሆኖ ሳለ እሷ ነጠላ ለብሳ ነጭ በነጭ አርጋ ቤተክርስቲያን የምትሄድ መስላ ንጹህ ጻድቅ መስላ መልአክ መስላ የመጣችሁ እዚህ ጋር ለሁለት ለማጥቃት እንዲመቻቸው ነው። እሷን ኃጢአተኛ ቆሻሻ አስመስለው እዚህ ጋር ትጠጣለች፣ አጭሳለች፣ ሺሻ ትሰባለች፣ ወንድ ትይዛለች፣ ገለመሌ ብለው በቃ ጭምርቅርቅ አርገዋት በኃጢአት ሰው እንዲጠየፋት እንዲጠላት አርገው እነሱ ደግሞ ንጹህ ጻድቅ መልአክ ሆነው እንደዚህ ሚዲያ ላይ ካረጉ እቤት ውስጥ እንዴት እንደሚያደርጓት ኢማጂን አስቡት። ብቻ ቤት ውስጥ ብቻዋን በተዘጋ ቤት ውስጥ ሲያገኟት ሚዲያ ላይ እንደዚህ ካደረጓት ከተባበሩባት ስነ ምግባር አስገብቻለሁ በቃል አዎ ደውሎ አስገብቻለሁ ብሎ ይነግረኛል። እሳቸው ደርሶኛል። እሱም ጋር ደግሞ ደውዬ ደርሶሃል ስለ አዎ ደርሶኛል በትክክል አዎ በትክክል። ከዛን እኔ ያንን ቆላ ያለው ከቆላ ጀምሮ ላነሳው ነገር ማለት ነው። ቆላ ወደ ከተማ ቤቱ አልቆ ወደ ከተማ ሲመጡ ቆላ ያለውን ቦታ አፈሩ እስካሁንም አለ መረጃ ደውላችሁ ማረጋገጥ ትችላላችሁ። እሺ 1.5 ከንግድ ባንክ አወጣው አልሽ። ይሄ ወደ እሳቸው አካውንት የገባ ነው። የኔ ጥያቄ 1.5 ሚሊዮን ብር በሌላ ሰው ስም የገባ ነው አይደል? ወደ እሳቸው አንቺ ልከሽ አንዴ የገባ ነው? አንድ አይደለም። እኔ በወር ነው እየሰራው መልከው ቤቱ ስለተጀመረ በወር እልካለሁ። እንዴት ታዲያ አንቺ የላክሽው መሆኑን መርጣው እንዴት 1.5 ይሄው ብለው የሳቸው ምንም ስራ የለውም። በዛን ሰዓት ከውጪ ስመጣ ማለት ነው በ2010 ስመጣ እንደ ቅዳሜ ገብቼ እንደ እሁድ ነው ገብርኤል አስተዳዳሪነት የተቀጠረው። ከዛ በፊት ግን ቁጭ ብሎ ቤቴን ሲሰራ ነበር። ያለች ስም ማበላሸት ምንድን ነው? የሷን ማሸሽኮ ልጅ ከሆነች የኔና የእናቷን ፍች አልተፋታንም ካሉ ዶክመንቱን አውጥታ ታሳያለች። ልጅቷ እያንዳንዱን ዶክመንታቸውን ኮፒ ይዛለች ማስረጃቸው ላይ። እሷ በወሬ አይደለም የምታወራው።
በዶክመንት ታሳያለች። የእያንዳንዱ መሬቱ መች ስንት ዓመተ ምህረት ተገዛ እየላከች የተሰራበት ብር። ጀለሴ ስማርት ናት፣ መረጃዎቿን ይዛለች። እሳቸው እየነገሩን ካለው የተለየ አንቺ የምታውቂው ካለ መደጋገም እንዳይሆን ማለት ነው። ምን ልትነግሪን ነው? ከአባትሽ ጎን ሆነሽ እኔ የምምለው አለኝ ብለሽ ነው የመጣሽው። እሺ ምን ልትነግሪን ነው አንቺ? አሁን ይሄ የመጀመሪያው ቪዲዮ አይደለም። ከዚህ በፊትም መጥቀስ ባይጠበቅብኝ አንድ ጋዜጠኛ ጋር ቀርባ ነበረ እና አንዳንዴ ነገሮች ከአቅምክ በላይ ሲሆኑ ወይ ዝም ትላለክ ወይ ትናገራለክ፣ ብትሰማም ባትሰማም። እና የዛን ጊዜም ተናግራለች። የዛን ጊዜ እንደውም በጣም ብዙ ነገር ነው በር ያለችው። ቪዲዮውን ካየኸው እዚህ ያለችውና እዛ ያለችው ራሱ የሆነ የሚለያይበት ፓርት አለ። ውሸት አይደገምም፣ እውነት ነው እንጂ ብትደግመው የማይሰለችህ ማለት ነው። እና አሁን እሷ ውሸት አይደገምም። እሺ ውሸት አይደገምም። እናቴ ክፉ ነች ብላለች። እዛኛው ቪዲዮ ላይ በጣም ስለ እናታችን ክፋት አውርታለች፣ ስለ አባታችንም ክፋት አውርታለች። እና በሁለቱ መካከል ያለውን ታውቂያለሽ አንቺና በእናትሽ መካከል ያለውን አይደለም፣ በቤተሰባችን መካከል ያለውን ከልጅነቴ ጀምሮ በልጅ አእምሮ የተቀረጸ አይጠፋም አይደለ? ከልጅነቴ ጀምሮ እሷም ስታደርግ የነበረውን እነሱም እንዴት ሲሆኑላት እንደነበረ አውቃለሁ። እና ያንን ለመናገር ምን ያደርጉ ነበር ያለችው? አሁን ምግብ ሁሉ ይከለከል ነበር። እኛ ቤት ነበርን፣ ሁሉ ነገር እናውቃለን። እሺ ልጇን ይዛ የመጣች ጊዜን በደንብ እናውቃለን። በደንብ ነው ማስተዋወሰው፣ ማለት አይጠፋብኝም፣ ያ እንትን አይጠፋብኝም። ከመጣች ጀምሮ ያለውን በጣም ስለ እናታችን ክፋት አውርታለች። ክፉ ነች አይደለም ያለችው፣ ኃይለኛ ነች። አሁንም ኢንተርቪውን ደግሞ መስማት ይችላል። እናቴ ኃይለኛ ነች፣ ተናጋሪ ነች፣ ኃይለኛ ነች፣ ክፉ ነች አላለች። እናቷን እንድትጠላት ደግሞ እናቴ ክፉ ነች ብላለች፣ ህዝቡም እንዲጠላት። እናቷን ክፉ ብላለች ብሎ ህዝቡም እንዲጠላት። ኢንተርቪውን ደግሞ መስማት ይቻላል። እናቴ እኔ ወደፊት ያለኝን ሐሳብ ዘርግቻለሁ። ስለዚህ በዚህ መካከል ላይ የሷን ምክንያት ሳይሆን ወይም የሷን ንብረት ለመካፈል ሳይሆን እኔና እሷ ተካሰስን። ስንካሰስ ያ ችግር በሽማግሌ እንዲፈታ ፍርድ ቤት ሽማግሌ ምረጡ አለን። በሽማግሌ ተስማማን፣ ንብረታችንን ስንከፋፈል ማለት ነው። እኛ ሽማግሌዎች አዋ አካፍለናቸዋል፣ በዚህ ድርሻቸውን ወስደዋል አሉልን። ፈረሙ፣ ለፍርድ ቤቱ አስገባን። 80 ወረድን። እሷም የራሷን ድርሻ ወሰደች፣ እኔም የራሴ ድርሻ ላይ ተቀምጫለሁ። እኔ ያየሁት ባይኔ እንደገና ደግሞ ሀሺሽ ታጨስ ምናምን ነበር ብሏል። ይሄን መናገር በርግጥ የሆነ እንትን ላይ አግባብ ላይሆን ይችላል። ይሄን መናገር አግባብ ላይሆን ይችላል። ግን እኔ እናቴ ክፉ ነች ስላለች ስለተሰማኝ ይሄንን የሷን እንትንም መናገር ፈልጋለሁ። ማለት እናቴ እንደናት ተሸፍንላታለች አውቃለሁ። ምግብም ምንም በፍጹም እኔ ፊት ለፊቷ ጠይቃታለሁ። በፍጹም እናቴ ይሄ በቃ ድራማ ታቆም ነው መፈልግ ባትዘጉብኝም ነበር። አንቺ ራስሽ በሳህን አትወረውሪልኝ ነበር። እኔ ልጅ አትዋሺ። ለምንድን ነው የሚዘጋባት? አትዋሺ። እኔ ክርክር እንደውሻ እሷ ነበር እንደውሻ አትወረውሪልኝ ነበር። አትዋሺ። ይሄ ክደታችሁን ይሁን ይሄ ድራማ ክደታችሁን እዛው ይሄን ድራማሽን እንድታቆሚ ነው የምፈልገው። እናቴ ላንቺ እንደዚህ በመጨቃጨቅ በፕሮግራም አይሰራም። ተረጋጊ። ግን የውሸት ጥቅ እኔ እውነታ ያውሩ ይሄ ነው ህዝብ የሚያውቀውን እሷ ራሱ ማለት ነው እንደውሻ ነበር የምትወረውርልኝ። ተረጋጊ። እኔ እንደውሻ ማለት ነው ነጥብሽን ያዢ ማለት ያለብሽን ልክ እንደሷ እድል ሲሰጥሽ ትናገሪያለሽ። ሀሺሽ ታጨስ ነበር። ሀሺሽ የማጨስ ነው ይዘሽ ነው የመጣሽው። ትክክያለሽ። ከትግስት ከጥሩ ጓደኛሽ ጋር ተጨስላችሁ አታጨሱ። ተቃሱ ስታወሩ አንድ ጊዜ ተቃሱ ስታወሩ ለምን እነዛ ሰዎች ይመጣሉ? ስም ስለሚመጣ ማስረጃ ስለሚመጣ ማለት ነው። ቆዩ አባት ሀሺሽ ሺሻና ሀሺሽ እንኳን አትለይም። እናንተ አላከበረችም እንበል። አለማክበሯ ገንዘቧን እንዲበሉ ሀቅ ይሰጣቸዋል። እናቷን አባቷን አላከበረችም። መጥፎ ሰው ነው። አንቺ ንጹህ ነሽ፣ አንቺ ጻድቅ ነሽ፣ እሷ ቆሻሻ ናት። እሺ ቆሻሽነቷ እናትና አባቷን አላከበረችም መባሏ ሀቋን እንዲበሉ መብት ይሰጣቸዋል። ይሄን ነጥብ ያዙት። በርግጥ ስቴትመንቱ ያን ያክል ብር በተለያየ ጊዜ እንደገባ ያሳያል ነው። በጣም ጥሩ። አንቺ ግን ንግድ ባንክ ስቴትመንቱን በምን ሰጡሽ? ከአባገዳ ትእዛዝ ወስጄ አባገዳው አብሮኝ ሄዶ አሁንም አባገዳ ትክክል አይደለም፣ አባገዳም እየተወነጀለ ስለሆነ እነሱንም አሁን እንዲጠየቁ ምን ብለው ጻፉ? እነሱ ምን ብለው ጻፉ? በዚህ ሰው በዚህ ቁጥር የገባ ብር እንዲታይልን ተብሎ ንግድ ባንክ ሄደን ከአንደኛው አባገዳ ጋር ብቻዬንም አይደለም ከታጣቂ ጋር አብረን ሄደን ነው የወጣው ያሲቢው ስቴትመንቱ ማለት ነው። አዎ ህጋዊና ህጋዊ በሆነ መንገድ
ይሄ ከየት መጣ የሚባል ነገር እኔን አይደለም የሚጠይቀው። እናንተ ይሄንን በምን አይነት መንገድ አመጣችላችሁ ብሎ አባገዳው መጠየቅ ይችላል። ልክ እኔ አሁን እንደምጠይቀው ማለት ነው። ገባ? ከዛ ውጪ ቦታውን ገዛውት ለሚለው ቦታውን አልገዛም። ያው የክደት ስለሆነ ቤቱን አልሰራችም የሚለው ቤቱን የሰራው እኔን ቤቱን አልሰራም እሱ። ቆላ አፈር ቤት ተባል ሻት አባቴ ድንጋይ ሸጦ ነው የመጣው። እሷን በጣም መጥፎ ሸጦ ነው የመጣው። አድርገው ነው ሲያመሳል ያፈለጉት። አየከው እንዴ ናት ፍርድ ቤት ራሱ ዝም በል። ኦፍ ኮርስ የተበደለ ሰው ብሶቱ ያመዋል። ኦፍ ኮርስ ዝም አትልም። ሀቋ እየተበላባት ዝም ትበል ድረስ እኮ እንደውም እሷ ሆና ነው። ሌላው ቢሆን ያብዳል። እንደዚህ በቤተሰብ መካድ ለንብረት ብላችሁ ወንድም ያውቃል። እውነት ለምን ትደበቃለች ነው? እውነቱን ለምን አያወጣም ነው? እኔ እኮ ከገንዘቡ የበለጠ እኮ የእሱ አባትነት ይበልጥብኝ ነበር አይደል እንዴ? ግን በዚህ ልክ እኔ ወይ አባቴ አይደለም የኢትዮጵያ ሕዝብ እንዲፈርደኝ ዲኤንኤ ያስመርምሩ። ምክንያቱም እኔ ራሱ ማመን እያቃተኝ ነው ከአንደበቱ የሚወጣው ቃላት ማለት ነው። እንደዚህ አድርጋ እኔ አንድ ምስጢር የደበቅኩት አለ እስካሁን። ይሄንን ነገር ግን ከዘረዘረው ለምን የልጄን አባት ስም መጥራት ከበደው? ለምን ከበደው? ተናገሩ እኮ አልጠራውም። የመጀመሪያ ባሌ ከሱም ጋርም የተለያየበት አልሞተም። ደውለ ማረጋገጥ ይችላል። የራሳችን ፐርሰናሊ ችግር ነው የተፋታ ነው። እሱ እንደሚለኝም አይነት ሴት ዘልዛላ አይደለም። የሚያቀያቀኛ ከተዳር ውጭ ነው ግን አይደል የወደድሽው? ያኛው ተዳር ተፋትቼ ሰማኒው አይሆን ይታይ እሺ፣ ተፋትቼ ከሱ ጋር ተፋትቼ ነው። ለምን በ80 ላይ 80 እንኳን ሳደርግ ህግ ያስጠይቀኛል እኮ አይደል እንዴ? ጠየቅበታለሁ። በጊዜው ግን መክራውሻል? ምን ነው ልጄ? ምንም አልመከሩኝም። ምንም ፑል ቤት ነበረኝ። አቧራ ከውጭ መጥቼ ፑል እያጫወትኩ እቁብ እየገባሁኝ ማለት ነው። ትልቅ እቁብ ነበረኝ። 60,000 ብር እቁብ ነበረኝ። መቼ ነው ውልሽ? መቼ ነው ጋብቻ እንትንሽ እቺ የፈጸምሽው? እንዳለው በ2010 በክረምት እሱ እንደሚለው ሳይሆን በክረምት ምድር አዋክበው የዳሩኝም ህይወቴን ያበላሹት እነሱ ናቸው። ለምን የሚያቀያቋል? ለምን እኔን ሽማግሌ ሲላክ አሁን ባደረጋችሁት ጉዳዩን ቦን በፍርድ ቤት መልከሳቸው ሚዲያ ላይ መልከሳቸው በመጽሐፍ ቅዱስ እንዲምሉልኝ አድርጌ መጽሐፍ ቅዱስ ላይ እጃቸውን አሳርፈው ከማሉ ለፈጣሪ ሰጥቼው መንገዴን ሄዳለሁ። ሁለተኛ የማያገኙኝ ድምጼን የማይሰሙበት ቦታ ሄጄ እኖራለሁ። ስሙት መዘጋጃ ይቅበረኝ፣ መንግስት ይቅበረኝ። አንዴ ሞቻለሁ። ለሳይን ከፈለገ ጅብም ይብላው። ከእንደዚህ አይነት ቤተሰብ ጋር ፍርድ ቤትም አልቆመ ሚዲያ ላይ ማለት ልብ ካላችሁ በእኔና በፈጣሪ በሳቸው ይቀራል። አስሚያቸው ከማሉ በፈጣሪ ሰጥቼ በጣም አሳፋሪ ናቸው። በሁለቱ መካከል ያለውን የቤት የብር ጉዳይ ታውቂያለሽ?